ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 17 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአፋብን ሸዋ ጠቅላይ ግዛት እዝና አሳምነው እዝ የአንድነት ፕሮግራም ሁለተኛው መድረክ በሸዋ ሰማይ ስር አካሂደዋል። አርበኛ መከታው ማሞና ኢንጂነር ደሳለኝ ሲያስብ ሸዋ መልእክት አስተላልፈዋል። አፋብን ቴዎድሮስ እዝ በደብረ ማርቆስና በጃዊ ምርጫ ለማስፈጸም በሚንቀሳቀሱ አካላት ላይ እርምጃ ሲወስድ፣ ሚኒሊክ እዝ ድል ያደረገበትን ውጊያ አካሂደዋል። ባለስልጣናት ተገድለዋል። ከፊንቴክ የማጭበርበር ሴራ ጋር በተገናኘ አርቲስት ሰራዊት ፍቅሬንና መንሱር ጀማልን ጨምሮ 6 ታዋቂ ሰዎች መታሰራቸው ተሰምቷል። በዚህ ጉዳይ ላይ ዝርዝር መረጃ ይዘናል። አሜሪካ አየር ወለዶቿን ወደ መካከለኛው ምስራቅ ስትልክ፣ ኢራን በበኩሏ በአሜሪካ የቀረቡትን የመደራደሪያ ነጥቦች እንደማትቀበላቸው ገልጻለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአፋብን ሸዋ ጠቅላይ ግዛት እዝና አሳምነው እዝ የአንድነት ፕሮግራም ሁለተኛው መድረክ በሸዋ ሰማይ ስር አካሄዱ። የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ በወረሃ የካቲት መጨረሻ ላይ በሸዋ የሚገኙት ሁለቱ እዞች የአንድነት ጉዟቸውን ያሳዩበት የመጀመሪያውን የአንድነት መድረክ የአፋብን አሳምነው እዝ በሚያስተዳድራቸው ቀጠናዎች በየካቲት 29 2018 ዓ.ም የተካሄዱ መሆኑ ይታወቃል። ሁለተኛው መድረክ ደግሞ የአፋብን ሸዋ ጠቅላይ ግዛት እዝ በሚያስተዳድራቸው ቀጠናዎች የተገኙት የሁለቱም የእዝ መሪዎችና ልዑካን ቡድን በተገኙበት የአንድነት ዝግጅቱ በደማቅ ሁኔታ ተካሂዷል። የሁለቱ ወንድማማች እዞች ሁለተኛው መድረክ መጋቢት 14 2018 ዓ.ም አንድ ሆነን የህዝባችንን የህልውና አደጋ እንቀለብሳለን በሚል መሪ ቃል የተከበረ ሲሆን በተዘጋጀው የአንድነት መድረክ ላይ የአፋብን ፖሊት ቢሮ አመራሮች፣ የሁለቱም እዝ ከፍተኛ አመራሮች፣ የኮርና የክፍለ ጦር አመራሮች፣ የፋኖ ሰራዊት አባላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የክላስተር አመራሮች፣ የአርበኞች ፋኖ ጦር ሰራዊት አመራሮችና ሌሎች ጥሪ የተደረገላቸው የማህበረሰብ ክፍል ተገኝተዋል። የአፋብን ተቀዳሚ ምክትል ሰብሳቢ አርበኛ መከታው ማሞና የአንድነት አመቻች ኮሚቴው ሰሞኑን ለተከታታይ ቀናት በየደረጃው ለሚገኙ አመራሮች የሸዋ አንድነቱን ሂደት የማስረዳት ሰፋፊ መድረኮች የተካሄዱ ሲሆን በትናንትናው ዕለትም የተጀመረውን የሸዋ ወንድማዊ አንድነት መድረክ የሚያጠናክር ሁለተኛው መድረክ ተካሂዷል። አርበኛው በመክፈቻ ንግግሩ ይህን የሸዋ አንድነት ይመጣ ዘንድ ከሀገር ውጭም ሆነ በሀገር ውስጥ ከጎንደር፣ ከጎጃም፣ ከወሎ ቤተ አማራና በሸዋ የሚገኙ የትግሉ ደጋፊዎችና ሌሎችም የማህበረሰብ ክፍሎች እንዲሁም ደከመኝ ሰለቸኝ ሳይሉ ለሸዋ አንድነት በሀሳብም ሆነ በአካል ለተሳተፉ ታላቅ ምስጋና በማቅረብ የህይወት መስዋዕትነት ተከፍሎበት የመጣውን አንድነት በየደረጃው የሚገኝ አመራርና ሰራዊት እንዲሁም የማህበረሰብ ክፍል አጥብቆ በመያዝ የግል ፍላጎታቸውን ያነገቡ ጸረ አንድነቶችን በጋራ መታገል ያስፈልጋል ብለዋል። የአፋብን ደቡብ አማራ አሳምነው እዝ ሰብሳቢ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ በተዘጋጀው መድረክ ላይ ባደረገው የመክፈቻ ንግግር ከመቅረት ማርፈድ ይሻለናል። እኛ የሸዋ ወንድማማቾች በተለያዩ ጎራ በተሰለፍንበት ወቅት ለመደበኛ ጠላታችን ሰፊ ክፍተት በመፍጠራችን የበደልነውን ህዝብ ለመካስ በርካታ ስራዎችን በጋራ ሰርተን እንድናሳይ ሲል ለመላ የአማራ ፋኖ አባላትና ለመድረኩ ታዳሚዎች መልእክቱን አስተላልፈዋል። በመድረኩ ላይ በየደረጃው የሚገኙ አመራሮች የሸዋ ወንድማዊ አንድነትን በማስመልከት መልእክት አስተላልፈዋል። አፋብን ቴዎድሮስ እዝ በደብረ ማርቆስና በጃዊ ምርጫ ለማስፈጸም በሚንቀሳቀሱ አካላት ላይ እርምጃ ሲወስድ፣ ሚኒሊክ እዝ ድል ያደረገበትን ውጊያ አካሂደዋል። አፋብን የአማራን ህዝብ ህልውና በምርጫ ኮሮጆ ጠቅልለው ለአገዛዙ ሊያሻሽጡ የሚንደፋደፉት ላይ ልዩ ኦፕሬሽን በማድረግ ላይ ይገኛል። መጋቢት 16 2018 ዓ.ም ደብረ ማርቆስ ከተማ አበማ ክፍለ ከተማ የምርጫ ቁሳቁስ ተሸክመው በነበሩ የፖሊስ አባላት ላይ በተወሰደ እርምጃ የክፍለ ከተማው ጸጥታ ኃላፊ ሆነው ኮማንደር ቢያልፈው መኮንን ጨምሮ 4 የአገዛዙ አገልጋይ ፖሊስ አባላት ተደምስሰዋል። ሌሎች ማህበረሰቡን በማስገደድ ምርጫ ምዝገባ እያደረጉ የነበሩ የፖሊስና የብልጽግና አመራር አባላትም ከባድና ቀላል ቁስለኛ ሆነዋል። በተመሳሳይ ጃዊ ፈንድቃ ከተማ ኮልኮሎ ተራ የሚባል ቦታ ላይ መራጭ እንመዘግባለን በሚል ህዝብ እያንገላቱ በነበሩ የአገዛዙ ኃይሎች ላይ በተወሰደ ድንገተኛ የቦምብ ጥቃት ኮንስታብል ማርነሽ የተባለች የፖሊስ አባልን ጨምሮ በ3 የአገዛዙ ታጣቂዎች ላይ የማያዳግም እርምጃ ተወስዶባቸዋል። ራሱን በመከላከል ላይ ያለ ከፊሉን የኢትዮጵያ ግዛት በወታደራዊ አገዛዝ ስር ያደረገ ማህበራዊ ተቋማትን ምሽግ ያደረገ አየር ኃይሉን ለባዕዳን ያስረከበ ጦረኛ አገዛዝን አስመርጣለሁ ብሎ የሚንደፋደፍ የፖሊስ ኃይል ተመሳሳይ እጣ ይገጥመዋል ሲል የገለጸው ደግሞ አርበኛ አስረስ ማረ ነው። በሌላ በኩል አፋብን ሚኒሊክ እዝ የብልጽግና የምርጫ ድራማ ተዋናይ በሆኑ ባንዳዎች ላይ የሞርተር ድብደባ ፈጽመዋል። ምርጫ በሚል ስም ተጨማሪ የአማራ
የመጨፍጨፊያ ጊዜ ለማግኘት ብልጽግና ለሚሰራው ድራማ ተባባሪና ተዋናይ በሆኑ ባንዳዎች ላይ የሚወሰደው እርምጃ ተጠናክሮ መቀጠሉን እዙ ገልጿል። በወረኢሉ ወረዳ በምርጫ ስም የአማራን ሕዝብ መከራና ስቃይን ለማራዘም ተሰባስበው በነበሩ ባንዳዎች ላይ በተፈጸመ የሞርተር ጥቃት ከባድ ጉዳት በማድረስ ስብስቡን መበተን ተችሏል ተብሏል። ጥቃቱ የአማራን ሕዝብ ስቃይ ለማራዘም የሚደረግን ማንኛውንም እንቅስቃሴ ለመግታት ያለመ መሆኑም የተነገረ ነው። እንዲሁም ከጋሸና ወደ ዋድላ፣ ደላንታ፣ መቄትና ጋዙ አካባቢዎች እንቅስቃሴ ለማድረግ በሞከረ ያገዛዙ ኃይል ላይ በተወሰደ እርምጃ በርካቶች ሙትና ቁስለኛ ተደርገዋል። 2 የአየር መቃወሚያ፣ 3 BM107 እንዲሁም ሞርተርና ዲሽቃ ታጥቆ ሲንቀሳቀስ በነበረ የጠላት ብልጽግና ወታደራዊ ኃይል ላይ ነው የቆረጣ ማጥቃት እርምጃ የተወሰደው። ፋኖ የጠላት ካምፕ ድረስ ጥሶ በመግባት የጨበጣ ውጊያ ከፍቶ ከሚወስደው እርምጃ ባሻገር ያገዛዙ ኃይል ወደ የትኛውም አቅጣጫ እንዳይንቀሳቀስ በማድረግ ጦርነቱን በራሱ እቅድና ስልት በበላይነት ሲመራ፣ በአንጻሩ ደግሞ ያገዛዙ ኃይል ከማጥቃት ወደ መከላከል የተሸጋገረ ቢሆንም በዚህም ሳይችል ቀርቶ ከባድ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን እየተከናነበ ይገኛል። ከፊንቴክ የማጭበርበር ሴራ ጋር በተገናኘ አርቲስት ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ታዋቂ ሰዎች መታሰራቸው ተሰማ። የአገዛዙ የፌዴራል ፖሊስ ሀገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችንና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ ጀምሯል። በዚህም መሰረት አንጋፋው አርቲስትና የማስታወቂያ ባለሙያው ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታታይ ያላቸው መንሱር ጀማል እና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል። ይህ ዜና እስከተጠናከረበት ሰዓት ድረስ እነዚህ ግለሰቦች በዋስም ሆነ በነጻ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ምርመራ እያካሄደ ይገኛል ተብሏል። የእነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝብን አመኔታ አላግባብ በመጠቀማቸው ነው። ድርጅቱ የቢዋይዲ ሴጉል የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ከ450 በላይ የሚሆኑ ዜጎች ወደ 600 ሚሊዮን ብር ገደማ ሰብስቦ በመሰወሩ ህብረተሰቡ ላይ ከፍተኛ ኢኮኖሚና የስነ ልቦና ቀውስ ፈጥሯል። ዜጎች ገንዘባቸውን ያወጡት የድርጅቱን ህጋዊነት አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውን እና የሚያከብሯቸውን እነዚህን አርቲስቶች አምነው ነው የሚሉ መረጃዎችም የተሰራጩ ነው። አርቲስት ሰራዊት ፍቅሬ ከወራት በፊት እግረኛው ከተሰኘው ሚዲያ ጋር ባደረገው ቃለ መጠይቅ ፊንቴክ የተሰኘው ድርጅት ባለቤቶች በሀገር ውስጥ እንዳሉ አሁንም ቢሮአቸውን ከፍተው እንደሚሰሩ ተናግሮ ነበር። ታዲያ አጭበርባሪ የተባሉት ሰዎችና ድርጅታቸው በሀገር ውስጥ እያሉ አርቲስቶቹን ነጥሎ መውሰዱ ያስፈለገው ለምንድን ነው የሚለው ጥያቄ ፈጥሯል። ድርጅቱ አለ እኮ እዚህ ጋር ተክሌ መሰለ አሁን ህጋዊ ሆነ እናውራ። 9 ነው 8 ገጽ ውል ተፈራርሞ ገንዘቡን ነው የከፈለው ለፊንቴክ የሚባል ድርጅት አለ። ፊንቴክ በህይወት አለ፣ ቢሮውም አለ፣ ድርጅቱም አለ፣ ባለቤቶቹም አሉ። ኦኬ። ስለዚህ ከነሱ ጋራ ነው እንትን ማለት ያለበት። ገብተዋል ምልህ። ስለዚህ ገንዘቡን ሰብስቦ ከሀገር ጠፍቶ ምናምን ቢሆን እንዴት ብናደርግ ይሻላል ብለን እኛ እንትን ልንል እንችላለን። የድርጅቶች ባለቤቶች እኮ የዚህ አይነት የቀደመ ታሪክ ስላላቸው ነው። አንዱ አሁን ያ የባለፈው ድጋሚ ላለመምጣቱ እነሱን ጥሩና ጠይቋቸዋ። እነሱን ጥሩና እንዲህ አይነት ታሪክ አላቸው። እነሱማ መልክ ሰሩ እኮ በእናንተ ሰራዊት ፍቅሬ የሚባል እንዲሁም ሰራዊት በቃለ መጠየቁ ላይ እኛ የዚህ ድርጅት አምባሳደር የሆን ነው የድርጅቱን ህጋዊ ማስረጃ ተመልክተን ነው ያለ ሲሆን በአንድ ወቅት መኪና ሲያስረክብም የብልጽግና ሚኒስትሮችን ጨምሮ የተለያዩ ባለስልጣናት ጭምር ተገኝተዋል ብሎ ነበር። ታዲያ ይህ ስር እነዚህን ባለስልጣናት አይመለከትም ወይ የሚለውም ሌላው ጥያቄ ነው። ድርጅቱ መሰለ አንዳንድ ጊዜ ስንናገር እንደው ዝም ብለን እንደ ቅድሙ እንዳይሆን ሳናጣራ ባናወራ ጥሩ ነው። አጣርተህ ንገረኝ። እሺ የከፈለ ስላለ ነው ሰርሽ ከፍለዋል። ገንዘብማ ከፍለዋል። የከፈለ ምን አንተ ጋር ነው እንዳለው 1000 ምናምን ሰው ከፍለዋል። በጣም አዎ። ይሄ እኮ ችግር አይደለም። እኛ ለምን አምባሳደር ሆን ነው ጥያቄው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይህንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ።
እንኳን ማስታወቂያ ለመስራት በዘመነ ብልጽግና ሁሉም እየተነሳ ህዝብን ማጭበርበርን፣ በመንግስት ባለስልጣናት በብሔሩና በሃይማኖት ተከልለው ዝርፊያ ላይ መሰማራትን እንደ ፋሽን ቆጥሮታል። የብልጽግና ደጋፊ መስሎ መታየትና ባለስልጣንን መተዋወቅም ለማጭበርበር ዋና መንገድ መሆኑን እነበረከት ገበሬዋ ምስክር ናቸው። ከአብይና ከሽመልስ ጋር ከአዳነችና ከብርሃኑ ጁላ ጋር ፎቶ የተነሳ በሙሉ ህዝቡን የማጭበርበር ካጭበረበረ በኋላም የማስፈራራት ሙሉ መብት አለው። ለዚህም ነው ፊንቴክ የተባለው ድርጅትና መስራች ግለሰቦቹ በሀገር ውስጥ እያሉ አስተዋወቃቸው የተባሉት አርቲስቶች የታሰሩት። እነዚህ ብልጽግና ወለድ አጭበርባሪ ድርጅቶች ደግሞ ለዝርፊያቸው ሽፋን የሚያደርጉት ሆዳቸውን የህዝቡን ሰቆቃ ዞሮ የማያዩትን አርቲስቶች መሆኑ ሌላው ችግር ነው። አሜሪካ አየር ወለዶቿን ወደ መካከለኛው ምስራቅ ስትልክ ኢራን በበኩሏ በአሜሪካ የቀረቡትን የመደራደሪያ ነጥቦች እንደማትቀበላቸው ገለጸች። የአሜሪካ ህዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን አገራቸው ከኢራን ጋር የምታካሄደውን ጦርነት እያጠናቀቀች ነው ብለዋል። ጆንሰን በዋሽንግተን ዲሲ ለአሜሪካ መገናኛ ብዙሃን ኦፕሬሽን ፊዮሪን እያጠቃለልን ያለን ይመስለኛል። እኔ የማስበው ይህንኑ ነው። እኔ እንደማስበው በአጭር ትዕዛዝ ይከናወናልና ይህ በታቀደለት ጊዜ የሚከናወን ይሆናል ብለዋል። አፈ ጉባኤው ይህንን ያሉት ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው ስምምነት ላይ መድረስ ትፈልጋለች ካሏት ኢራን ባለስልጣናት መካከል ከሚመለከተው ሰው ጋር እየተነጋገረ መሆኑን ከተናገሩ በኋላ ነው። በሌላ በኩል ደግሞ ኢራን አሜሪካ ያቀረበችውን የሰላም እቅድ ከልክ ያለፉ ናቸው በማለት ውድቅ አድርጋለች። የኢራን መንግስት በፕሬዚዳንት ዶናልድ ትራምፕ በኩል የቀረበውን የድርድር እቅድን ውድቅ ማድረጉን የአገሪቱ የመገናኛ ብዙሃን አመልክተዋል። ኢራን መንግስት የቴሌቪዥን ጣቢያ የሆነው ፕሬስ ቲቪ የአገሪቱን ከፍተኛ የፖለቲካና የደህንነት ባለስልጣናትን ጠቅሶ እንደዘገበው እየተካሄደ ያለውን ጦርነት ለማስቆም በማለም በአሜሪካ በኩል የቀረበውን ሀሳብ ኢራን ውድቅ አድርገዋለች። የቴሌቪዥን ጣቢያው የባለስልጣኑን ስምና የስራ ኃላፊነት ሳይጠቅስ እንደዘገበው ኢራን ጦርነቱን የምታበቃው ራሷ ስትወስንና የራሷ ቅድመ ሁኔታዎች ሲሟሉ ነው ሲሉ ባለስልጣኑ መናገራቸውን አመልክቷል። የኢራን ባለስልጣናት እስካሁን ድርድር አለመጀመሩን እንዲሁም ጦርነቱ የሚቆም ከሆነ የተኩስ አቁም ሳይሆን ሙሉ ለሙሉ መሆን እንዳለበት በተደጋጋሚ ሲናገሩ ቆይተዋል። የኢራን መንግስት ቴሌቪዥን ፕሬስ ቲቪ እንዳመለከተው ባለስልጣኑ ኢራን መሟላት አለበት ያለቻቸውን ቅድመ ሁኔታዎች ገልጸዋል። በጠላት የሚፈጸመው ወረራና ግድያ ሙሉ ለሙሉ መቆም፣ ጦርነቱ በድጋሚ በኢራን ላይ እንደማይከፈት የሚያረጋግጥ አስተማማኝ ሁኔታ መፍጠር የሚለውና የተረጋገጠና በግልጽ የሚታወቅ በጦርነቱ ለደረሰው ጉዳት ካሳ መክፈል በዋናነት የተቀመጡ ናቸው። በቀጠናው ባሉ ቡድኖች ላይ የተከፈቱት ሁሉም ጦርነቶች እንዲቆሙ ማድረግ፣ ኢራን በሆርሙዝ ወሽመጥ ላይ ያላትን መብትና ሉዓላዊነት ዓለም አቀፍ እውቅና መስጠት የሚሉ ናቸው። ፕሬዚዳንት ትራምፕ በኢራን በኩል ከቀረቡት ቅድመ ሁኔታዎች በአብዛኛው ተቃራኒ የሆኑ ባለ 15 ነጥብ የድርድር እቅድ ማቅረባቸው የተነገረ ሲሆን የኢራን ባለስልጣናት ግን ነጥቦቹ ከልክ ያለፉ ናቸው በማለት መቃወማቸውን ፕሬስ ቲቪ ዘግበዋል። እንዲህ እንዳለ አሜሪካ ወደ መካከለኛው ምስራቅ አየር ወለዶቿን መላኳን አረጋግጣለች። የፔንታጎን ቃል አቀባይ ለቢቢሲ እንዳረጋገጡት የተወሰኑ የ82ኛው አየር ወለድ ዋና እዝ የተወሰኑ ልዩ ኃይሎችና የአንደኛ ብርጌድ አባላት በመካከለኛው ምስራቅ ይሰማራሉ። ቃል አቀባዩ ለደህንነት በሚል ዝርዝር መረጃ ከመስጠት ተቆጥበዋል። ወደ መካከለኛው ምስራቅ እያመሩ ያሉት ኃይሎች የተወጣጡባቸው ክፍሎች በጦርነቱ ውስጥ ምን አይነት ተሳትፎ ሊኖራቸው እንደሚችል ያሳያል። በኖርዝ ካሮላይና መቀመጫውን ያደረገው 82ኛው አየር ወለድ በመደበኛ ውጊያ ውስጥ ዋነኛው ጥቃት ፈጻሚ ቡድን እንደሆነ ይታምናል። የተወሰኑ የቡድኑ አባላት በ18 ሰዓት ውስጥ በየትኛውም ዓለም ክፍል ለመሰማራት ሁሌም በተጠንቀቅ ላይ ናቸው። እነዚህ ወታደሮች ኢላማ ወደሚደረጉ አካባቢዎች ፓራሹት በመውረድ ወይንም በሄሊኮፕተር በመሄድ ተልኳቸውን ይፈጽማሉ። ይህም ኢራን የሃርግ ደሴትን ወይንም ሌላ ቁልፍ ግዛትን በቁጥጥር ስር ለማዋል ያስችላል። ነገር ግን ጦሩ በእንቅስቃሴ ውስጥ የሚፈጸም ጥቃት ላይ ስለሚያተኩር ቀጣይነት ላለው ውጊያ የሚያገለግል ከባድ ጦር መሳሪያ አይታጠቅም። መቀመጫውን ኒውዮርክ ያደረገው አንደኛው ብርጌድ የጥቃት ቡድን ደግሞ በተራራማ አካባቢዎች በሚደረግ ጦርነት የተካነው 10ኛው ዲቪዥን አባል ሲሆን ለተራዘመ ጦርነት የሚያገለግሉ ከባድ መሳሪያዎችን ይታጠቃል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።